ሰላም ጤና ይስጥልን የተከበራችሁ የኢዴም ሚዲያ ተከታታዮች በሙሉ የዕለተ ቅዳሜ ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። ታዲያ ቻናላችንን ሰብስክራይብ፣ ሼር በማድረግ አብሮነታችሁ አይለየን። በቅድሚያም አርዕስተ ዜና። ከአማራ ክልል መንገደኞችን ጭኖ ወደ አዲስ አበባ ሲጓዝ በነበረ አውቶቡስ ላይ በታጣቂዎች ጥቃት በርካቶች መገደላቸው ተሰማ። በቤት ሰራተኝነት ተቀጥራ የ1.4 ሚሊዮን ብር ንብረት የሰረቀችው ተጠርጣሪ በቁጥጥር ስር ዋለች። ምን ያህል የዩኒቨርሲቲ ተማሪዎች በመራጭነት ተመዘገቡ? የኢትዮጵያ መንግስት ከምርጫው አስቀድሞ በመገናኛ ብዙሃን ላይ የከፈተውን የአፈና ዘመቻ እንዲያቆም አመንሲቲ ኢንተርናሽናል ጠየቀ። የአሜሪካ መንግስት የትራምፕን ፊት የያዘ የ$250 ኔቶ ለማተም እየተዘጋጀ መሆኑን አስታወቀ። ሴቶች በሚማሩበት ትምህርት ቤት እሳት በመለኮስ የተጠረጠሩ ግለሰቦች መያዛቸው ተገለጸ። ወደ ዝርዝር ዜናዎች የምንሄድ ይሆናል። አብራችሁን ቆዩ። ከአማራ ክልል መንገደኞችን ጭኖ ወደ አዲስ አበባ ሲጓዝ በነበረ አውቶቡስ ላይ በታጣቂዎች ጥቃት በርካቶች መገደላቸው ተሰማ። መንገደኞች ላይ ያነጣጠረው ጥቃት ከአማራ ክልል መንገደኞች ጭኖ ወደ አዲስ አበባ ሲጓዝ በነበረ አውቶቡስ ላይ በታጣቂዎች ጥቃት በርካቶች መገደላቸው ተሰማ። ጥቃቱ ትላንት የተፈጸመ ሲሆን በኦሮሚያ ክልል ሰሜን ሸዋ ዞን ወረጃርሶ ወረዳ ሲሆን በታጣቂዎች ታስረው የተወሰዱ ግለሰቦች መኖራቸውንም ተነግሯል። ጥቃቱ በገሃጽዮንና ቱሉ ሚልኪ መካከል በሚገኝ አደገኛ ስፍራ መፈጸሙንም ተገልጿል። እማኞች እንደተናገሩት በተጠቀሰው ስፍራ በቅርብ ርቀት ላይ ያደፈጡት ታጣቂዎች አውቶቡሱ ላይ ባደረሱት ጥቃት መንገደኞች ላይ ከፍተኛ ጉዳት እንደደረሰም አክለዋል። ስማቸው እንዳይጠቀስ ያሳሰቡ የመረጃ ምንጮች 60 ተሳፋሪዎች ከነበሩበት አውቶቡስ በጥቃቱ ቢያንስ 7 ሰዎች መገደላቸውን፣ ከ40 በላይ የሚሆኑ ተሳፋሪዎች ደግሞ በታጣቂዎቹ መታገታቸውን ተናግረዋል። በተጠቀሰው ስፍራ መንገደኞች ላይ በተደጋጋሚ ጥቃት መድረሱን ነው የተገለጸው። ለጥቃቱ ኃላፊነት እየወሰደ ያለ አካል ግን እስካሁንም እንደሌለ ተናግረዋል። በቤት ሰራተኝነት ተቀጥራ የ1.4 ሚሊዮን ብር ንብረት የሰረቀችው ተጠርጣሪ በቁጥጥር ስር ዋለች። በአዲስ አበባ ከተማ ለሚኩራ ክፍለ ከተማ ልዩ ስሙ የአትሌቶች መንደር በሆነ አካባቢ በአሰሪዎቿ መኖሪያ ቤት ውስጥ መጠነ ሰፊ የስርቆት ወንጀል የፈጸመችው ግለሰብ ከነ ግብረ አበሮቿ በቁጥጥር ስር መዋሏን የአዲስ አበባ ፖሊስ አስታውቋል። አለም ሲሳይ የተባለች ተከሳሽ በግል ተበዳይ መኖሪያ ቤት ውስጥ ያለምንም ዋስትናና ተያዥ በቤት ሰራተኝነት ተቀጥራ መስራት ከጀመረች ገና በ9ኛ ቀኗ ነው ወንጀሉን የፈጸመችውም ተብሏል። የአሰሪዎቿን የዕለት ተዕለት እንቅስቃሴ በጥናት ስትከታተል የቆየችው ተጠርጣሪዋ ምቹ ጊዜ በመጠበቅ የሚከተሉትን ንብረቶች ይዛ መሰወሯን አስታውቀዋል። የተለያዩ ውድ አልባሳትና የውበት መዋቢያ ጌጣጌጦች፣ ባለ ዳይመንድ የጣት ቀለበት እና የሲሲቲቪ ካሜራ፣ የውጭ ሀገር ገንዘቦች 500 የአሜሪካ ዶላር፣ 400 የቻይና ዩዋን እና 600 የህንድ ሩፒ ይዛ መውጣቷንም ጠቅሰዋል። ጠቅላላ የገንዘብ ግምት 1,423,192 ብር ይዛ መውጣቷንም ነው የገለጹት። ተበዳይ ወገን ወዲያውኑ ለለሚ ኩራ ክፍለ ከተማ ፖሊስ ዋና መምሪያ ጎሮ አካባቢ ፖሊስ ጣቢያ አቤቱታቸውን አቅርበዋል። የጣቢያው የወንጀል መምሪያ ክፍል ባልደረባ ጥብቅና ፈጣን ክትትል እያደረጉ መሆኑንም ገልጸዋል። ዋና ተጠርጣሪዋን አለም ሲሳይ ከሰረቁት ሙሉ ንብረቶች ጋር በቁጥጥር ስር አውለናቸዋልም ብለዋል። የተሰረቁትን እቃዎች በመኪና በመጫንና የተወሰኑትን በመደበቅ የተባበሩትን ሌላኛው ተጠርጣሪ ከነተሽከርካሪው የሰሌዳ ቁጥር ኮድ ስሪቢ 95611 አዲስ አበባ በቁጥጥር ስር ማዋል ተችሏል። ፖሊስ የምርመራ መዝገቡን በብቃት አደራጅቶ ለክፍለ ከተማ አቃቢ ሕግ በማስረከቡ በአሁኑ ወቅት ተጠርጣሪዎቹ ላይ ክስ እንዲመሰረት ተደርጓል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ይህንን ክስተት መነሻ በማድረግ ለህብረተሰቡ የጥንቃቄ መልእክት አስተላልፈዋል።
ለቀጣሪዎቹ ማንኛውንም የቤት ሰራተኛ ሆነ ሌላ ቅጥር ሲፈጽሙ የወንጀል ተጋላጭነትን ለመቀነስ ህጋዊ አሰራርንና የታወቁ ተያዦችን ዋስትናዎችን መከተል ግድ ይላልም ብለዋል። ለትራንስፖርት ሰጪዎች የቤት እቃዎችንም ሆነ ሌሎች ንብረቶችን ሲገዙ ከወንጀለኞች ጋር በጥቅም ባለመተሳሰር ለወንጀል ተባባሪ እንዳይሆኑና የህግ ተጠያቂነት እንዳይመጣባቸው ከፍተኛ ጥንቃቄ ሊያደርጉ ይገባልም ብለዋል። ምን ያህል የዩኒቨርሲቲ ተማሪዎች በመራጭነት ተመዘገቡ? በዩኒቨርሲቲዎች በተከናወነ የመራጮች ምዝገባ 20,122 ተማሪዎች የመራጭነት ምዝገባ ማከናወናቸውን የኢትዮጵያ ምርጫ ቦርድ ዛሬ ለሰጠው መግለጫ አስታውቋል። ለመራጭነት የተመዘገቡ ተማሪዎች ቁጥር ማነሱን ተመልክቶ ለቦርድ ሰብሳቢ ወይዘሮ ሜላተወርቅ ኃይሉ ጥያቄ ቀርቧል። ሰብሳቢዋ ቁጥሩ አነስተኛ መሆኑን ገልጸው ሆኖም በአካባቢያቸው ባለ ዩኒቨርሲቲ የሚማሩ በርካታ ተማሪዎች በአካባቢያቸው ባለ የምርጫ ጣቢያ መመዝገባቸውን ቁጥሩ መቀነሱንም ምክንያታዊ አድርገው ጠቅሰዋል። ለዩኒቨርሲቲ ተማሪዎች የለማው የመመዝገቢያ ፕላትፎርም ዘግይቶ ወደ ተግባር መግባቱን ገልጸው ሰብሳቢዋ ጉዳዩ ምርመራ የሚጠይቅ ቢሆንም በአጭሩ ግን መደበኛ መኖሪያ ቤታቸው በመደበኛ የምዝገባ ሁኔታ የተመዘገቡ ብዙ አሉ ሲሉ ምላሽ ሰጥተዋል። የኢትዮጵያ መንግስት ከምርጫ አስቀድሞ መገናኛ ብዙሃን ላይ የከፈተውን የአፈና ዘመቻ እንዲያቆም አመንሲቲ ኢንተርናሽናል ጠየቀ። ዓለም አቀፍ የሰብአዊ መብት ተቋም አመንሲቲ ኢንተርናሽናል የኢትዮጵያ መንግስት ባለስልጣናት በዚህ የምርጫ ወቅት በመገናኛ ብዙሃን ላይ አጠናክረውታል ያለውን አፈና እንዲቀለብሱ ጠይቋል። አመንሲቲ የኢትዮጵያ የልማት አገሮችና ዓለም አቀፍ የሰብአዊ መብት አካላትም ስለዚህ ስልታዊ እርምጃ ድምጻቸውን እንዲያሰሙም ጥሪ አቅርበዋል። የሰብአዊ መብት ተሟጋች ተቋም ትናንትና ግንቦት 21 2018 ዓመተ ምህረት ባወጣው መግለጫ የኢትዮጵያ ባለስልጣናት በመጪው ሰኞ ከሚካሄደው 7ኛው ጠቅላላ ምርጫ አስቀድመው ትችትን ለማፈን ሲሉ የፕሬስ ነጻነት ላይ የሚወስዱት እርምጃ አጠናክረዋል ሲል ከሷቸዋል። የመገናኛ ብዙሃን የምዝገባ ፍቃድ እንዲሁም የጋዜጠኞች የዘገባ ፍቃድ እንደተሰረዘም አክለዋል። ከቅርብ ወራት ወዲህ በገለልተኛ መገናኛ ብዙሃን ላይ የዘፈቀደ እስር፣ የግዳጅ ስወራና ጋዜጠኞች ላይ የህገወጥ ክትትል መፈጸሙን ገልጸው የአፈና ዘመቻ ተከፍቷል በማለት ወንጅለዋል። አመንሲቲ ያነጋገራቸው 6 የመገናኛ ብዙሃን ተወካዮች የመጪው ምርጫ ዘገባቸው ሚዲያ ላይ እየተካሄደ ባለው ጠበኛ እርምጃ ምክንያት ክፉኛ መጎዳቱን እንደተናገሩ መግለጫዎች ጠቅሰዋል። በኢትዮጵያ ብሔራዊ ምርጫ ቦርድ ላይ የሚታየው የግልጸኝነት አለመኖር የምርጫ ዘገቦች ላይ ተጽዕኖ እንዳሳደረ ተቋሙ ገልጿል። ምርጫ ቦርዱ የዘገባ ፍቃድ በሚሰጥበት ወቅት ጋዜጠኞች እንዲገቡ የሚያደርገውን ቃለ መሐላ በማንሳት ስለ ምርጫው በህዝቡ ውይይት የሚደረግባቸውን ጉዳዮች ለመቆጣጠር የሚውል ግልጽ መሳሪያ ነውም ብለዋል። የኢትዮጵያ ባለስልጣናት እየጨመሩ የመጡትን እነዚህን የአምባገንነት ዝንባሌ በመቀልበስና መገናኛ ብዙሃን ላይ የሚካሄደውን የአፈና ዘመቻ ማብቃት አለባቸውም ብለዋል። ዜጎች ለመምረጥ እየተዘጋጁ ባሉበት በዚህ ወቅት የኢትዮጵያ የልማት አገሮች እንዲሁም የሚመለከታቸው ቀጠናዊና ዓለም አቀፍ የሰብአዊ መብት አካላት የሀገሪቱን ገለልተኛ መገናኛ ብዙሃን ስለሚካሄደው ስልታዊ መበታተን ድምጻቸውን መስማት አለባቸው ሲሉ ጥሪ አቅርበዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ መገናኛ ብዙሃንንና ትኩረት በተመለከተ በሚያዝያ መጨረሻ በተካሄደ አንድ ውይይት ላይ ባደረጉት ንግግር ሚዲያዎችን አርዕስተ ዜና በመሸጥ ወቅሰው ነበርም ተብሏል። ጉዳይን መሸጥ ሳይሆን ርዕሰ ጉዳይን መሸጥ የኢትዮጵያ ሚዲያዎች አንዱ ስንክሳር ይሄ ነው በማለት ተናግረዋልም። ከ8 ዓመት በፊት ወደ ስልጣን ሲመጡ የመገናኛ ብዙሃን ነጻነትን ለማስጠበቅ የወሰዷቸውን እርምጃ ያስታወሱት ዶክተር አብይ ይሁን እንጂ ሚዲያ ነጻነት ሲገኝ ስነ ምግባር የሚባል ነገር ያልተከተሉ ነጻነት በቅጡ ማስተዳደር ያልቻሉ ሰዎች ነበሩ ሲሉም ተደምጠዋል። ወደ ስልጣን ከመጡ በኋላ ያለው የመገናኛ ብዙሃን ስነ ምህዳር አልፎ አልፎ የሚናገሩ ሰዎችን ማግለል ጨምሮ ችግሮች እንዳሉበትም ተናግረዋል። ይሁን እንጂ በንጽጽር የተከፈቱ ጉዳዮች አሉም ብለዋል።
ዓመታዊ የዓለም አገራት የፕሬስ ነፃነት ደረጃ የሚያወጣው ዓለም አቀፍ የድንበር የለሽ ጋዜጠኞች ቡድን አብይ ወደ ስልጣን ከመጡ በኋላ በ2011 ዓ.ም የኢትዮጵያን ደረጃ ከ180 አገራት 110ኛ ላይ አስቀምጧት ነበርም ብለዋል። ቡድኑ ዘንድሮ ባወጣው ሪፖርት የኢትዮጵያ የፕሬስ ነፃነት ደረጃ አሽቆልቁሎ 148ኛ ላይ መቀመጡንም አስታውቀዋል። አመንሲቲ ኢንተርናሽናል ዛሬ ባወጣው መግለጫ የኢትዮጵያ መገናኛ ብዙሃን ባለስልጣን የአዲስ ስታንዳርድ እና የዋዜማ ሬዲዮን የምዝገባ ፍቃዶች መሰረዙን አስታውቋል። የአሜሪካ መንግስት የትራምፕን ፊት የያዘ የ$250 ኔቶ ለማተም እየተዘጋጁ መሆኑን አስታወቀ። የዶናልድ ትራምፕ አስተዳደር የአሜሪካ ሕግ አውጪዎች ፍቃድ የሚሰጡ ከሆነ የፕሬዝዳንቱ ምስል የሚይዝ የ$250 የገንዘብ ኔቶ ለማተም ዝግጅቱን እያደረገ መሆኑን አስታወቀ። የፌዴራል ሕግ በሕይወት ያለ ሰው ምስል በአሜሪካ ገንዘብ ላይ እንዳይታተም ይከለክላል። የፌዴራል ሕግ በሕይወት ያለ ሰው ምስል በአሜሪካ ገንዘብ ላይ እንዳይታተም ይከለክላል። ኮንግረስ ውስጥ የሚገኙ የትራምፕ አጋሮች ግን ለፕሬዝዳንቱ ልዩ ፍቃድ የሚሰጥ ሕግ አስተዋውቀዋል። የአሜሪካ ግምጃ ቤት ለዚህ ሕግ ምላሽ ለመስጠት ተገቢውን እቅድና ቅድመ ግምገማ እያካሄዱ መሆኑን የመስሪያ ቤቱ ቃል አቀባይ ተናግረዋል። ረቂቅ ሕጉን ያቀረቡት የኮንግረስ አባላት ይሄ እርምጃ ዘንድሮ ለሚካሄደው የአሜሪካ 250ኛ ዓመት የነፃነት በዓል ተምሳሌት እንደሚሆንም ተናግረዋል። የ$250 የገንዘብ ኖት ምን አይነት ገጽታ እንደሚኖረው እስካሁን ይፋ አልተደረገም። በግምጃ ቤት ስር የሚገኘው እንዲሁም የአሜሪካን ገንዘብ የሚያዘጋጀውና የሚያትመው ቢሮ ግን ንድፉ እንዲሰራ ጠይቀዋል። የግምጃ ቤት ኃላፊው ባወጡት መግለጫ ይሄ ረቂቅ ሕግ እንዲሆን የሚፈረም ከሆነ የህትመት ቢሮ ለታላቋ ሀገራችን 250ኛ ዓመት በዓል በአግባቡ እውቅና የሚሰጥ የ$250 መታሰቢያ ኖት በንቃት እየተንቀሳቀሰ ነው ብለው ከዚህ ቀደም የአገሪቱን 250 ዓመት በማስመልከት የትራምፕ ፊርማ በአሜሪካ ገንዘብ ላይ እንዲያርፍ መወሰኑን ይፋ ተደርጓል። በሕይወት ያለ የአሜሪካ ፕሬዝዳንት ፊርማ በአገሪቱ ገንዘብ ላይ ሲታተም ይሄ የመጀመሪያ ነው። ባለፈው ዓመት የተዘጋጀው አዲሱ ረቂቅ ሕግ ለመሆን በአሜሪካ ተወካዮች ምክር ቤት እና ሴኔት ቀርቦ መጽደቅ አለበትም ብለዋል። ሴቶች የሚማሩበት ትምህርት ቤት እሳት በመለኮስ የተጠረጠሩ ግለሰቦች መያዛቸው ተገለጸ። ማዕከላዊ ኬንያ ውስጥ በሚገኝ የሴቶች አዳሪ ትምህርት ቤት የተነሳውን እሳት በመለኮስ የተጠረጠሩ 8 ተማሪዎች መያዛቸውን ፖሊስ አስታወቀ። 800 ሴት ተማሪዎችን ያስተናግድ እንደነበር በተገለጸው አዳሪ ትምህርት ቤት ትናንት በተነሳው የእሳት አደጋ የ16 ተማሪዎች ሕይወት አልፏል። በአደጋው ሌሎች 79 ተማሪዎች መጎዳታቸውን የኬንያ የትምህርት ሚኒስቴር ጁሊያር ኦጋምቦ ተናግረዋል። መንስኤውን ለማጣራት ምርመራ ያካሄደው የኬንያ ፖሊስ ዛሬ ይፋ ባደረገው የመጀመሪያ ደረጃ መረጃ 8 ተማሪዎች እሳቱን ለመለኮስ እቅድና ያንን ከመፈጸም ጋር ግንኙነት እንዳላቸው አመላክተዋል። መመሪያዎች እንደገለጹትም በእሳት አደጋው የተጎዳው የተማሪዎች ማደሪያ 135 ተደራራቢ አልጋዎች ያሉት መሆኑንም ተገልጿል። የትምህርት ቤቱ ቦርድ ከስራ የታገደ ሲሆን ሕጋዊ እርምጃዎችን ይወስዳል ተብሎ እንደሚጠበቅም ጠቅሰዋል። ኬንያ ውስጥ በአዳሪ ትምህርት ቤቶች እንዲህ ያሉ የእሳት አደጋዎች እንደሚደጋገሙም አመልክተዋል። ለዛሬ ለዕለተ ቅዳሜ ያዝንላችሁ የሀገር ውስጥና የውጭ ዜናዎች እነዚህን ይመስሉ ነበር። በሌሎች የሀገር ውስጥና የውጭ ዜናዎች ተመልሰን እስከምንገናኝ ሰናይ ቆይታ